እነዚህ ክፍሎች እንግዲህ እንደምታውቁት ነገሥት መጽሐፍ ላይ ቀደም ሲል የተማርናቸውና ያነበብናቸው ክፍሎች ናቸው። በብዛት ሐሳቦቹ በነገሥት መጽሐፍ የተዳሰሱ ሐሳቦች ናቸው። ግን እግዚአብሔር ደግሞ ሁል ጊዜ የሚያስተምረን የሚለን ነገር አያሳጣንም እና ቪዲዮቹን እኔ ሳልኖርም የተካፈላችሁትን ቪዲዮዎች እያየሁኝ ነበረ። ሂውዬ በተለይ ይህንን ክፍል አይታዋለች፣ ዳሰዋለች እና እሷ ነበረች ያስተማረችው። ይህንን ክፍል እያየሁት በጣም እየተባረኩኝ ነበረ። ሂውዬ እግዚአብሔር ይባርክሽ። እግዚአብሔር አንቺ ውስጥ ያስቀመጠውን ጸጋ ተካፍለናል። ደግሞም እግዚአብሔር አንቺ ውስጥ ያስቀመጠውን ጸጋ እናከብራለን። ጌታ ኢየሱስ ይባርክሽ። ይህንን ክፍል አድሬስ ያደረግሽው አንቺ እንደነበርሽ ተመልክቻለሁ ቪዲዮቹን ስመለከት። አሁን ዛሬ ደግሞ እግዚአብሔር ከዚህ ውስጥ የሚያስተምረን ነገር እንዳለ አምኖ ለመጣ ሰው ጌታ ደግሞ ያስተምረናል። ሁለተኛ ዜና እንግዲህ አንደኛ ዜና ካቆመበት የሚቀጥል ታሪክ ነው። ብዙም መግቢያ ምናምን ብለን የምንሰጠው አይነት ነገር አይኖረንም። ከሰለሞን አገዛዝ ጅማሬ አንስቶ ኢየሩሳሌም እስከፈረሰችበት እስከ 586 ዓመተ ዓለም ድረስ ያለውን የይሁዳ መንግስትን ታሪክ የሚያሳይ የመጽሐፍ ቅዱስ ክፍል ነው ይሄ። ወደ ምዕራፍ 1 በቀጥታ ስገባ ሰለሞን ከሀብት ከዝና ከስኬት አስቀድሞ የሚያስተዳድርበትን ጥበብ እንደጠየቀ ተመልክተናል። ጥበብን መጠየቅ እግዚአብሔርን እንዴት ደስ እንዳሰኘው ያልጠየቀውን ጨምሮ እንደሰጠው እነዚህን ሁሉ ከዚህ ቀደም በነበሩት ክፍሎች እግዚአብሔርን ደስ የሚያሰኝ ጸሎት ብለን አይተናል አይደለ? ጸሎት እግዚአብሔርን እጅ የምንጠመዘዝበት የልባችንን ፈቃድ የምናስፈጽምበት እግዚአብሔር የኛ ጉዳይ አስፈጻሚ እንደሆነ ቆጥረን ጉዳያችንን ደርደረን በልፈጽመው የምንልበት ስፍራ ሳይሆን ከእግዚአብሔር ፈቃድ ጋር የምንስማማበት ልባችንን ወደ እግዚአብሔር ፈቃድ የምናዘነብልበት ወደ እግዚአብሔር የምንጠጋበት እንደውም ትላንትና ምን አለን? እግዚአብሔርን የምናውቅበት እድል ነው አይደለ? እግዚአብሔር እንድናውቀው እንድንተዋወቅ ከሱ ጋር ህብረት እንድናደርግ ስለሚፈልግ ነው እንጂ የሚያስፈልጋችሁን እኮ አባታችሁ እናንተ ገና ሳትጠይቁት ያውቃል ብሎናል ጌታ ኢየሱስ ክርስቶስ። ታዲያ ለምንድን ነው እንድንጸልይ የሚፈልገው? ታዲያ ለምንድን ነው እንድንጠይቅ የሚፈልገው ካልን እንድናውቀው ስለሚፈልግ የዘላለም ህይወት ማለት እግዚአብሔርን ማወቅ ስለሆነ ወደሱ እንድንጠጋ ስለሚፈልግ ነው ብለናል ትላንትናና ይህንን ክፍል አልመለስበትም። እግዚአብሔርን ደስ ስለሚያሰኝ ጸሎት ስለተመለከትን ግን እንደው ሰለሞን ጥበብን ስለመጠየቁ ስናይ ሀብትን ከመጠየቁ ዝናን ከመጠየቁ ስኬትን ከመጠየቁ ረጅምን እድሜ የጠላቶቹን ነፍስ እነዚህን ሁሉ ከመጠየቁ በፊት ጥበብን ጠየቀ። የሚያስተዳድርበትን ማለት ነው። ምን ማለት መሰላችሁ? ከሰክሰሱ በፊት ሰክሰስ ማኔጅመንትን እንዲያስተምረው እግዚአብሔርን ጠየቀ። አያችሁ፣ ብዙዎች በሰክሰስ ጠፍተዋል። ብዙዎች በነገራችን ላይ በችግር ከጠፉ ሰዎች ይልቅ በሰክሰስ በስኬት የጠፉ ሰዎች ይበልጣሉ። ሰክሰስ ማኔጅመንት ከዛው እኩል የሚያስፈልግ ነገር ነው። እንደውም አስቀድሞን የጠየቀው ገና ነገሩ ሳይጀመር ገና ሳይሞቅ ነገሩ ገና ሁሉ ነገር አልጋ ባልጋ ሳይሆንለት በፊት ሀብቱ ሳይመጣ ዝናው እስከ ምድር ዳርቻ ሳይሰማ በፊት ምን አለ ሰለሞን? ጥበብን ስጠኝ ብሎ ጠየቀ ማለት ነው። አያችሁ ወገኖቼ፣ ገበሬ ጎተራ የሚያዘጋጀው አዝመራው ታጭዶ ተወቅቶ ምናምን እህል የተሰበሰበ ቀን አይደለም። አስቀድሞ ነው አይደለ? ጎተራው አስቀድሞ ይሰራል። ልክ መዝራት ከተጀመረበት ጊዜ ጀምሮ ጎተራን ማዘጋጀት ይጀመራል። ለምን ካላችሁ የዘራ ገበሬ ማጨዱ እንደማይቀር ያምናል። እግዚአብሔርን ነው የሚታመነው። በነገራችን ላይ ይቆፍራል፣ ይዘራል፣ የሚያስፈልገውን ነገር ያደርጋል። እግዚአብሔር ያበቅለዋል ብሎ ቤቱ ገብቶ ይተኛል ይላል መጽሐፍ ቅዱስ። ከዛ እግዚአብሔር ያበቅለዋል ብሎ አምኖ ግን እጁን ሰብስቦ አይቀመጥም። እስኪ እግዚአብሔር ያብቅለውና ከዛ በኋላ አይተን ደግሞ ጎተራ እንሰራለን አይልም። ጎን ለጎን ምን ያደርጋል? ጎተራን ያዘጋጃል። ጎተራ ወደ ክፍለ ሀገር አካባቢ ያደጋችሁ ልጆች ታውቃላችሁ። ማዘጋጀት መለቅለቅ ምናምን የሚባል ነገር አለ። ጎተራው እንዳያፈስ መድፈን ማስተካከል የሚባል ነገር አለ። እነሱን ሁሉ ነገሮች የሚያደርገው እህል ከተሰበሰበ በኋላ አይደለም። አያችሁ፣ እግዚአብሔር የጸለይነውን ነገር እንደ ፈቃዱ እንጸልይ እንጂ ማድረጉ አይቀርም። እንደ ፈቃዱ ብንጠይቅ ነው የሚለው። በቃ ዮሐንስም እንደ ፈቃዱ የምንጸልየውን ነገር ይሰጠናል። this is our confidence ነው የሚለው። ይሄ ነው በቃ እንተማመናለን በዚህ። እንደ ፈቃዱ የተጸለየውን ጸሎት እግዚአብሔር ማድረጉ ላይቀር ሲያደርግ ብለን አንቀመጥም። እኛ አማኞች ስለሆንን እግዚአብሔር ወይ ጥበብ ስጠን እንላለን ማለት ነው። የጸለይነውን ነገር የጠየቅነውን ነገር የምናስተዳድርበትን ጥበብ ልክ ገበሬ አስቀድሞ ጎተራ እንደሚያዘጋጅ ሰለሞንም አስቀድሞ የሚያስተዳድርበትን ጥበብ እንደጠየቀ አስቀድሞ ጥበብን መጠየቅ ብልህነት ነው። ከስኬት አስቀድሞ ስኬት አስተዳደር ጥበብን መለመን ጥበብ ነው። ያዕቆብ እንደዚህ ያለ በምዕራፍ 1 ቁጥር 5 ላይ በያዕቆብ መልእክት ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል።
ለእርሱም ይሰጠዋል። እግዚአብሔር ጥበብ ስንለምነው ደስ ብሎት የሚሰጥ አምላክ ነው፣ ሳይነቅፍ በልግስና። ለምንድን ነው ግን ከሌሎች ጸሎቶች ሁሉ ከሌላው ጸሎት ሁሉ በተለየ ሳይነቅፍ ተብሎ የተጠየቀው? ለምን መሰላችሁ? ለምን ይሆን? አያችሁ፣ ጥበብን መጠየቅ እኮ ሰምሃው ለትዕቢተኛ ሰው የሚያሳፍር ነገር አለው፣ እንደ ነቀፌታ የሚቆጠር ነገር አለው። ምን እያለ ነው? ጥበብ የለኝም፣ አስተዋይ አይደለውም፣ ይጎለኛል፣ ያስፈልገኛል፣ ስጠኝ ብንለው አንተን የሚያክል ሰው አሁን ጥበብ የለኝም ይላል ብሎ ሳይነቅፍ፣ በዚህ ዕድሜ አሁን ጥበብ ስጠኝ ስትል ትንሽ አታፍርም ብሎ ሳይነቅፍ፣ ደግሞስ በልግስና የሚሰጠውን እግዚአብሔርን ይጠይቅ፣ ደግሞም ይሰጠዋል ይላል። አያችሁ፣ ሀብት ቢመጣ፣ ቅባት ቢመጣ፣ ዝና ቢመጣ፣ ስኬት ቢመጣ፣ ድል ቢመጣ፣ ኃይል ቢመጣ ወደሚፈለገው አቅጣጫ ቻናል የምናደርግበት ጥበብ ካልተሰጠን ከጥቅሙ ጉዳቱ ሊያመዝን ይችላል። ቻናል መደረግ፣ ኃይል ብቻውን አይጠቅምም፣ ቻናል መደረግ አለበት። ወደሚፈለገው አቅጣጫ ያንን ቻናል የምናደርግበት ጥበብ ያስፈልጋል። የሚገድብ አይደለ? የሆነ ያልተገደበ ኃይል እኮ በጣም አደገኛ ነው። በጣም ቻናል ያልተደረገ ኃይል በጣም አደገኛ ነው። በመጥቀም ፋንታ ይጎዳል። ኤሌክትሪክ አሁን እኮ ጠቃሚ ሆኖ እንደዚህ በመብራት በምን በሶኬት አድርገን እንደዚህ ጠቃሚ ሆኖ የምንጠቀምበት የሆኑ ሰዎች በጥበብ ቻናል ስላደረጉት ነው አይደለም? ከየትም ይሁን የሚገኘውን ያንን ፎርስ ቻናል ስላደረጉት እየተጠቀምንበት ነው። ግን በትክክል ቻናል ካልተደረገስ ይሄው የሚያበራልን፣ ይሄው ቻርጅ የሚያደርግልን፣ ይሄው እንጀራችንን የሚያበስልልን ኤሌክትሪክ ህይወትን ሊያጠፋ ይችላል፣ ጉዳት ሊያደርስ ይችላል። አያቸው፣ ኃይል በጥበብ ቻናል ካልተደረገ ከጥቅሙ ጉዳቱ ያመዝናል። አባይ አሁን ለምሳሌ ሲገደብ ጥቅሞቹ ሲነገሩን እኮ በጣም አስደነቀን። ግን ሳይገደብ በፊት ምን ያደርግ ነበረ? ለማፈራችንን ማዕድናችንን እየጠራረገ ወደ ሌሎች ሀገሮች ይወስድ ነበረ። ያልተገደበ ኃይል፣ ያልተገደበ ፖቴንሻል፣ ቻናል ያልተደረገ በጥበብ ያልተያዘ ቅባት ቢሆን፣ ባለጠግነት ቢሆን፣ ድል ቢሆን፣ ዝና ቢሆን የምንሸከምበት ቻናል የምናደርግበት ጥበብ ከሌለን ከጥቅሙ ጉዳቱ ያመዝናል። ጉዳቱ ያመዝናል። እኔ ባለቤቴ ሲነግረኝ ምን ይለኛል? ዝናን የማይሸከም ትከሻ ያላቸው ሰዎች አሉ ይለኛል። ዝናን የሚሸከም ትከሻ ያስፈልጋል። የማይሸከም ትከሻ ያላቸው በጣም ብዙ ጓደኞቼ በአጭር ሲቀሩ አይቻለሁኝ ይላል። ምንድን ነው ያጠፋቸው ከተባለ ጠላት አይደለም፣ የገዛ ዝናቸውን መሸከም ተስኗቸው ገና በወጣትነት ገና በአፍላ እድሜ ገና ወጡ ሲባል ገና ተወደዱ ታወቁ ሲባል የጠፉ በጣም ብዙ ሰዎችን አውቃለሁ ይላል። የገደላቸው ግን ያጠፋቸው ግን ሌላ ሰው ሌላ ነገር ሳይሆን የገዛ ዝናቸውን መሸከም ተስኗቸው ተንገዳግደው ወድቀው የጠፉ ብዙዎችን አውቃለሁ ይላል። አያችሁ ወዳጆቼ፣ ጥበብን አስቀድመን መጠየቅ ያለብን ለዛ ነው። እንደ እግዚአብሔር ፈቃድ የሆነ ነገር ከጸለይን መምጣቱ አይቀርም፣ መፈጸሙ አይቀርም። ግንስ ያንን የምናስተዳድርበትና የምንሸከምበት ቻናል የምናደርግበት ለእግዚአብሔር ክብር መጠቀም የምንችልበትን ጥበብ አስቀድመን እንድንጠይቅ እግዚአብሔር ጸጋ ያብዛልን። ዛሬ ጌታ እየተናገረን ያለው ይህንን ነው። አንዳንድ ጊዜ የጎደለን ኃይል አይደለም። የቆሮንቶስ ቤተክርስቲያንን ካስታወሳችኋት የጎደላቸው የጸጋ ስጦታ አይደለም አይደለም። በጣም እንደውም የጸጋ ስጦታ በጣም የተትረፈረፈባት ቤተክርስቲያን እንደ ቆሮንቶስ ቤተክርስቲያን የለም። የጸጋ ስጦታ በጣም ከመተረፍረፉ የተነሳ እንደውም በጸጋ ስጦታ ሁሉ ይወዳደሩ ነበር እርስ በርሳቸው። እኔ ካንተ በላይ ትንቢት እናገራለሁ፣ እኔ ካንተ የበለጠ ልሳን እናገራለሁ እየተባባሉ በቃ እርስ በርሳቸው ሁሉ እስከ መወዳደር ድረስ የደረሱ ነበሩ። ግን ምንድን የጎደላቸው ካላችሁ የጸጋ ስጦታውን የሚያስተዳድሩበት ጥበብ ግን አልነበራቸውም። አንዳንድ ሰዎች ይቆራረጣል የሚሉ ሰዎች አሉ። ከኔ ነው ወይንስ ከነሱ ነው? ከራሳቸው ነው። ወጥተው ይግቡ። አንቺ ቀጥይና። እሺ፣ እናንተ ጋር ነው ኔትወርኩ። ወጥታችሁ ግቡ። አዎ፣ እዛ ነው፣ ወጥታችሁ ግቡ። ስለዚህ ቆሮንቶሳውያን የጎደላቸው የጸጋ ስጦታ ሳይሆን የሚያስተዳድሩበት ጥበብ ነበረ። ጥበብን መለመን ደግሞ ወዳጆቼ የትሑታን ጸሎት ነው። ታውቃላችሁ፣ ጥበብ ስጠኝ የትሑታን ጸሎት ነው። ትሑት ሰው ብቻ ነው እግዚአብሔር ሆይ ጥበብ ይጎለኛልና ጥበብ ስጠኝ፣ እግዚአብሔር ሆይ ቤቴን የማስተዳድርበት፣ የሰጠኸኝን የጸጋ ስጦታ የማስተዳድርበት፣ የሰጠኸኝን ዝና የሰጠኸኝን ሀብት የማስተዳድርበት፣ የሰጠኸኝን ጸጋ የማስተዳድርበት ጥበብ ስጠኝ ብለው የሚለምኑ ትሑታን ናቸው። ጥበብ መለመን የትሑታን ጸሎት ነው።
የትሑታን ጸሎት ነው። ኃላፊነታቸውን በአግባቡ መወጣት የሚፈልጉ ሰዎች ጥበብን ይለምናሉ። ሰሎሞን እኮ በዚህ ትልቅ ሕዝብ ፊት ወጣና እገባ ዘንድ አለ። ቁጥሩ እንደ ምድር አሸዋ በሆነ በዚህ ታላቅ ሕዝብ ፊት ወጣና እገባ ዘንድ፣ እነሱን በትክክል አስተዳድር ዘንድ፣ ጌታ የሰጠውን ነገር በትክክል ያስተዳድር ዘንድ ነው ጥበብ የጠየቀው። ለራሱ ምቾት፣ ለራሱ ክብር፣ ለራሱ ዝና አይደለም። በቃ እግዚአብሔርን ኢምፕረስ ያደረገው ለዛ ነው። ጥበብ ስጠኝ የሚል ጸሎት አንደኛ የትሑታን ጸሎት ነው። ሁለተኛ ኃላፊነታቸውን በአግባቡ መወጣት የሚፈልጉ ሰዎች ጸሎት ነው። እግዚአብሔር ለዛ ነው ሰሎሞን ያልጠየቀውን ነገር ጨምሮ የሰጠው። ጌታም እንደዚህ ነው ያለው ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ፣ ነገር ግን አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል አለ። በጽድቅ ለማስተዳደር በፍትህ ለመበየን ነው ሰሎሞን ጥበብ የጠየቀው። ስለዚህ እግዚአብሔር የሚያስፈልገውን ነገር ሁሉ ጨምሮ ሰጠው። እግዚአብሔር ለሰሎሞን የሰጠው ጥበብ እንደምታውቁት እጅግ በጣም አስደናቂ ነው። እስከ ምድር ዳርቻ ድረስ ዝናው የተሰማ ነው። በጣም በጣም ግሩም ጥበብ ነው ለሰሎሞን የሰጠው እግዚአብሔር። ካንተ በፊትም ካንተ በኋላም እንዳንተ አይነት እንዳይኖር አድርጌ ነው የምሰጥህ ብሎ ሰጥቶታል። በጣም አስደናቂ ነው። ግን በጣም ቢያስደንቅም ወደ ጌታችን ወደ ኢየሱስ ክርስቶስ ስንመጣ ግን እርሱ ራሱ የእግዚአብሔር ጥበብ ነው። ለሰሎሞን ጥበብን የሰጠው እግዚአብሔር ነው አይደለ? ኢየሱስ ደግሞ ራሱ የእግዚአብሔር ጥበብ ነው። ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 እንደዚህ ያለ ሐዋርያው ጳውሎስ፣ ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ሃሌሉያ። ሰሎሞን ጥበበኛ ነው። እግዚአብሔር በሰጠው ጥበብ ጥበበኛ ነው። ኢየሱስ ክርስቶስ ደግሞ ራሱ የእግዚአብሔር ጥበብ ነው። ክብር ለስሙ ይሁን። ራሱ ጌታችን ደግሞ ምን አለ? ማቴዎስ ወንጌል ምዕራፍ 12 ቁጥር 42 ላይ ንግስተ አዜብ አለ፣ ሳባን ማለት ነው። ንግስተ አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች አለ። የሰሎሞንን ጥበብ ለመስማት ከምድር ዳር መጥታለችና እነሆም ከሰሎሞን የሚበልጥ በዚህ አለ አለ። እንዴ እግዚአብሔር ካንተ በፊትም ካንተ በኋላም እንዳንተ ያለ አንተን የሚበልጥ ቀርቶ እንዳንተ ያለ ማንም እንዳይኖር አድርጌ ነው ጥበብ የምሰጥህ አላለው? አዎ ሰሎሞን ጥበብን ተቀበለ እንጂ ሰሎሞን የእግዚአብሔር ጥበብ አልነበረም። ኢየሱስ ከሰሎሞን የሚበልጠው ለምንድን ነው ካላችሁ፣ እሱ ራሱ የእግዚአብሔር ጥበብ ነው። እግዚአብሔር ዓለማትን የፈጠረበት ጥበብ ኢየሱስ ይባላል። እግዚአብሔር ዓለምን ያዳነበት ጥበብ ኢየሱስ ይባላል። መልሶ ሪዲም ያደረገበት በመጀመሪያ ባለቤት የሆነበት ጥበብ ኢየሱስ ነው። ከዛ በኋላ ደግሞ መልሶ ዋጅቶ ሁለተኛ ጊዜ ባለቤት የሆነበትም ጥበብ ኢየሱስ ይባላል። ሁሉን በሱ ፈጠረ። የጠፋውን የወደቀውን ደግሞ መልሶ በሱ ዋጀ። ኢየሱስ የእግዚአብሔር ጥበብ ነው። የተፈጠርንበት ደግሞም የተዋጀንበት የእግዚአብሔር ጥበብ ነው ኢየሱስ። ስለዚህ ከሰሎሞን የሚበልጥ በዚህ አለ አለ። ከሰሎሞን የሚበልጥ በዚህ አለ። ወገኖች የጸሎት ርዕሶቻችን ልባችንን ይገልጣሉ። ታውቃላችሁ አይደል? ልባችንን ያሳያሉ። ርዕሶቻችንን ቁጭ አድርገን ዘርዝረን ብናያቸው አናላይዝ ብናደርጋቸው ልባችንን ያሳያሉ። እግዚአብሔር በሰሎሞን ጸሎት ውስጥ የሰሎሞንን ልብን ያየው። እግዚአብሔር ጸሎታችንን የሚመልሰው እንደ ፈቃዱ ነው እንጂ እንደ ምኞታችን አይደለም። ነገር ግን በጸሎት ርዕሶቻችን ውስጥ እግዚአብሔር ልባችንን ያያል። እኛ ራሳችን ቁጭ ብለን ዛሬ አውትሳይደር ሆነን የጸሎት ርዕሶቻችንን ብናያቸው ልባችንን እናያለን። ልባችን ራሳችን ላይ ነው ያለው ወይንስ የእግዚአብሔር ፈቃድ ላይ ነው ያለው? ወይንስ ሌሎች ላይ ነው ያለው? ፊልጵስዩስ 2 ላይ እንደሚለው በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ያ ሐሳብ ምን ነበረ? የራስን ጥቅም ትቶ ስለ ሌሎች ጥቅም መጎዳት፣ ባልንጀራዬ ከኔ ይልቃል ብሎ በትህትና መቁጠር። ጸሎቶቻችን ያንን ያሳዩ ይሆን? እግዚአብሔር በጸሎታችን ውስጥ ልክ የሰሎሞንን ልብ እንዳየ የእኛንም ልብ ይመለከታል። ግን ደግሞ ወገኖቼ ጥበብን መለመንና መቀበል ብቻውን ደግሞ በቂ አይደለም። በተቀበልነው ጥበብ እስከ ፍጻሜ ድረስ መኖር ያስፈልጋል። ሰሎሞን በተቀበለው ጥበብ እስከ ፍጻሜ ድረስ አልኖረም። ሰሎሞን እግዚአብሔርን የሚበድለው ባለማወቅ አልነበረም። ታውቃላችሁ አይደለም? መክብብን ሲጽፍ መጨረሻ ላይም ተናግሯል። ፈቅዶ ነው ለስጋው አርነት እየሰጠ እስኪ ደስታንም ልፈት ነው እያለ ማለት ነው። አይገርማችሁም? ፈቅዶ ወዶ ነው ለስጋው አርነት እየሰጠ እንጂ ስለማያውቅ አልነበረም። እግዚአብሔር ያንን እንደማይወድ ስለማያውቅ አልነበረም እግዚአብሔርን የሚበድል የነበረው። ማወቅ ብቻውን ለካ ሴቭ አያደርግም ሰውን። እናንተ
ሴቭ አያደርግም። ማወቅ ብቻውን ለካ እግዚአብሔርን እንዳንበድል አያደርገንም። ባወቅነው እውቀት እስከ ፍጻሜ መኖር የምንችልበትን ጸጋ እግዚአብሔር ያብዛለን። ሰለሞን ያውቅ ነበረ። አውቆ አጥፊ የሚባሉ ሰዎች አይታችሁ አታውቁም? እሱ አውቆ አጥፊ ነው። እንደዛ ትላለች እናቴ። እቺ አውቃ አጥፊ ናት ትላለች። አውቆ አጥፊ ነው ትላለች። ማወቅ ብቻውን ከማጥፋት አይመልሰንም፣ ከመበደል አይመልሰንም። እግዚአብሔር ባወቅነው እውቀት መኖር የምንችልበትን ጸጋ እንዲያበዛለን ደግሞ በእግዚአብሔር ፊት በትህትና መውደቅ ያስፈልጋል። ጌታ ሆይ በማወቄ አልመካም። ጌታ ሆይ ማወቄ ብቻውን አያተርፈኝም። ባወቅኩት እውቀት እስከ ፍጻሜ ድረስ አንተን እየታዘዝኩኝ እንድኖር እርዳኝ ብለን ዕለት ዕለት በእግዚአብሔር ፊት መውደቅ ያስፈልገናል። ብዙ ጊዜ እንደ ምሳሌ ይቀርባል አይደለ? የሕክምና ባለሙያዎች ባዕድ ነገሮች፣ ባዕድ እጾች በሰውነት ላይ የሚያደርሱትን ጉዳት ከማናችንም በላይ ጠንቅቀው ያውቃሉ፣ ያስረዱናል፣ ያብራሩልናል። ይህንን ማድረጋችን እንዴት እንደሚጎዳን ይነግሩናል፣ ማቆም እንዳለብንም ይመክሩናል። ወጥተው ግን ያንኑ ሊያደርጉ ይችላሉ። እነሱ ማወቃቸው ያንን ነገር ከማድረግ ወደኋላ አይመልሳቸውም። ማወቅ ብቻውን አያድንም። የእግዚአብሔርን ጸጋ መቀበል ያስፈልጋል። ያወቅነውን ነገር እስከ ፍጻሜ ድረስ እንድንኖረው የእግዚአብሔር ጸጋ ይበዛልን ያስፈልጋል። ጸጋ ይብዛልን ወዳጆች። ወደ ምዕራፍ 2 ሳልፍ፣ ምዕራፍ 2 ለእግዚአብሔር የሚሰራ ቤት፣ ለእግዚአብሔር ስም የሚሰራውን ቤት ሰለሞን የሚናገርበት ቦታ ነው። ሰለሞን የሚሰራው ቤት እጅግ ትልቅ፣ እጅግ የተዋበ፣ በጣም ኤክስፔንሲቭ በሆኑ ማቴሪያሎች የሚሰራ ቢሆንም ለእግዚአብሔር ስም የሚመጥን የእግዚአብሔር ስም የሚከብርበት እንጂ እግዚአብሔርን ማኖር የሚችል እንዳልሆነ ሰለሞን ጠንቅቆ ያውቃል። አይገርማችሁም? የምሰራው ቤት አለ ለእግዚአብሔር ስም ነው ያለው። በቃ ለእግዚአብሔር ስም ነው ቤቱን የምሰራው አለ። ስሙ እንዲጠራበት፣ ስሙን የሚመጥን እንዲሆን፣ ቤቱን የሚያዩ የእግዚአብሔርን ስም እንዲያከብሩ እንጂ እግዚአብሔርን ማኖር የሚችል እንዳልሆነ ያውቃል። ትልቅ ቤት እንደሚሰራ ያውቃል፣ ግን ደግሞ እግዚአብሔርን እንደማይችለውም ደግሞ ጠንቅቆ ያውቃል። ይሄ ሁለቱ ባላንስ በጣም በጣም ዛሬ ያስደነቀኝ ነገር ነው። ቁጥር 5 እና ቁጥር 6 ላንብበው። እንደዚህ አለ፣ አምላካችንም ከአማልክት ሁሉ በላይ ታላቅ ነውና አለ። የምሰራው ቤት ታላቅ ነው፣ ነገር ግን አለ የምሰራው ቤት ታላቅ ነው፣ አምላካችን ታላቅ ነው አለና፣ ነገር ግን ሰማይና ከሰማያት በላይ ያለ ሰማይ ይይዘው ዘንድ አይችልምና ለእርሱ ቤት ይሰራ ዘንድ ማን ይችላል? እንዴ አሁን ለሱ ቤት ልሰራ ነው አላልክም? አይ ለስሙ የሚጠራበት ስሙ የሚከበርበት ነው እንጂ የምሰራው እሱን የሚይዘው ቤት እንደሌለ አውቃለሁኝ አለ። ለእርሱ ቤት ይሰራ ዘንድ ማን ይችላል? በፊቱ ዕጣን ከማጠን በቀር ቤት እሰራለት ዘንድ እኔ ማን ነኝ አለ። ትልቅ ነገር ማሰቡ ትህትናውን አልቀማውም። ይህን የሚያክል ቤት ሰርቼለትማ እግዚአብሔርማ በቃ እዚህ ውስጥ ካላደረ የት ሊያደር ነው የሚል ትዕቢት አልገባበትም። ትልቅ ነገር ማሰቡ አምላካችን ከአማልክት ሁሉ በላይ ትልቅ ስለሆነ የምሰራውን ቤት በጣም ትልቅ መሆን አለበት አለ። ግን ያንን ትልቅ ነገር ማሰቡ ትህትናውን አልቀማውም። ትህትናው ደግሞ ትልቅ ከማሰቡ አልገደበውም። ዋጋ አለው። እግዚአብሔር እንደሆነ እዚህ አያድር። እግዚአብሔር እንደሆነ ሰማየ ሰማያት የማይሸከሙት አምላክ ነው። አምላካችን ከአማልክት ሁሉ ይልቅ ትልቅ ነው። እኔ የምሰራው ቤት ውስጥ እንደሆነ አያድር ብሎ ደግሞ ከመስራት አልገደበውም። በጣም ይሄ ባላንስ አልገረማችሁም? እኔ በጣም ገረመኝ። ትልቅ ነገር ማሰቡ ትህትናውን አልቀማውም፣ ትህትናው ደግሞ ትልቅ ከማሰብ አልገደበውም። ሁለቱን ነገር ባላንስ። እግዚአብሔር ትልቅ ነው፣ እኔም የምሰራው ቤት እንደዛው ትልቅ መሆን አለበት። ነገር ግን እሱ በጣም ትልቅ ስለሆነ እኔ የምሰራው ቤት እሱን ኮንቴን ማድረግ እንደማይችል ደግሞ አውቃለሁ። ግን ያንን ባውቅም ለስሙ ክብር፣ ለስሙ መጠሪያ በጣም የከበረና ትልቅ ቤት መስራት አለብኝ። this is the balance። የሰለሞን ቤተ መቅደስ እጅግ ታላቅ፣ እጅግ የተዋበ ቢሆንም ለእግዚአብሔር ስም የተሰራ ጥላ እንጂ እውነተኛ የእግዚአብሔር ማደሪያ አልነበረም። ለእግዚአብሔር ስም የተሰራ ጥላ ነበር። የዚህ ጥላ አካል ማን ነው ካላችሁ፣ የእግዚአብሔር ማደሪያ የሆኑ ቤተ መቅደሶች የአዲስ ኪዳን አማኞች ነን። ጥላ ነበረ ሰለሞን እንደዛ ተጠንቅቆ የሰራው። አንደኛ ቆሮንቶስ ምዕራፍ 6 ከ19 እስከ 20 ላይ ሐዋርያው ጳውሎስ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ስም አይደለም ያለው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ያኛው ቤተ መቅደስ ሰለሞን የሰራው ቤተ መቅደስ
ለስሙ መጠሪያ ነው። ስሙ የሚጠራበት ነው። ይሄኛውስ መንፈስ ቅዱስ ቤተ መቅደሱ እንዳደረጋችሁ እንደሚያድርባችሁ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩልን። ይሄው ሐዋርያው ጳውሎስ ሐዋርያ ሥራ ምዕራፍ 17 በጣም የምወደው የሐዋርያው ጳውሎስ ስብከት ያለበት ክፍል ቁጥር 24 ላይ እንደዚህ ያለ ለነዛ ሰዎች ሲያስረዳቸው ልዩ ልዩ አማልክትን አቁመው ይሄ ደግሞ ለማይታወቅ አምላክ ብለው ያቆሙትን እሱን ተጠቅሞ ወንጌልን ሲሰብክላቸው ቁጥር 24 ላይ እንደዚህ ያለ ስለማይታወቀው አምላክ እኔ ልንገራችኋልና ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም አለ። ሰለሞንም ተናግሯል። እኔ በምሰራው መቅደስ እንደማይኖር አውቃለሁ፣ ግን ለስሙ ክብር በጣም ትልቅ ቤት መስራት እፈልጋለሁ አለ። ሐዋርያው ጳውሎስ መጣና እሱ እጅ በሰራው መቅደስ ውስጥ አይኖርም አለ። ሰው በሰራው መቅደስ ሳይሆን በክርስቶስ ሞትና ትንሣኤ በቀደሰውና ራሱ በሰራው መቅደስ በአማኞች ውስጥ ግን እግዚአብሔር ይኖራል። አይገርማችሁም? አይገርማችሁም? በወርቅ በእንቁ እንዴት እንደተለበጠ እንዴት እንደተሰራ ዝርዝሩን ስታነቡት እኮ እጅግ አስደናቂ ነው። ግን እግዚአብሔር እንደዚህ አለ፣ እኔ ሰው በሰራ ውስጥ አልኖርም፣ ራሴ በሰራ ውስጥ ደግሞ በክርስቶስ ኢየሱስ ስራ በቀደስኩት በአማኞቹ ውስጥ በዚህ ቤተ መቅደስ ውስጥ ግን አድራለሁ አለ እግዚአብሔር። ራሱ በሰራው ውስጥ እግዚአብሔር ያድራል። ራሱ በቀደሰው ውስጥ እግዚአብሔር ያድራል። በእኔና በእናንተ ውስጥ እግዚአብሔር ያድራል። የሰለሞን ቤተ መቅደስ ጥላ ነው፣ አካሉ እኛ ነን። የእግዚአብሔር ማደሪያ የመንፈስ ቅዱስ ማደሪያዎች እኛ ነን። ቤተ መቅደሱ ደግሞ የተሰራበት ዓላማ አለው ወገኖቼ። ዝም ብሎ አይደለም የተሰራው፣ ዓላማ አለው። ቁጥር 4 ላይ እንደዚህ አለ ሰለሞን ለምን እንደሚሰራ፣ እነሆ አለ ለእስራኤል ለዘላለም እንደታዘዘው በእግዚአብሔር ፊት የጣፋጩን ሽቶ ለማጠን የገጹንም ህብስት ለማኖር የሚቃጠለውን መስዋዕት በጠዋትና በማታ በሰንበታቱም በመባቻዎቹም በአምላካችን በእግዚአብሔር በዓላት ለማቅረብ ለአምላኬ ለእግዚአብሔር ስም ቤት እሰራና እቀድስ ዘንድ አሰብኩኝ አለ። ምንድን ነው ዓላማው? ሰለሞን ጣፋጭ ሽቱ ዕጣን ጸሎት አይደለ? ስለ ጣፋጭ ሽቱ ዕጣን ከዚህ በፊት አይተናል። ቤተ መቅደሱ የተሰራበት ዓላማ ምንድን ነው? ጣፋጭ ሽቱ ዕጣን ወይንም ጸሎት፣ ምስጋና ለማጠን። ደግሞስ ሁለተኛው ሰለሞን የገጹን ህብስት ለማድረግ። ምንድን ነው የገጹ ህብስት? የምን ምሳሌ ነው ብለናል? የፌሎሺፕ የህብረት ምሳሌ ነው ብለናል። ደግሞስ መስዋዕት አምልኮ ለማቅረብ። እነዚህ ነገሮችስ ደግሞ ያለማቋረጥ እንዲደረጉ እግዚአብሔር ባዘዘው መሰረት ያለማቋረጥ ለዘለዓለም የሚከወኑበት ስፍራ እንዲሆን ቤተ መቅደስ ለመስራት አስቤያለሁኝ አለ። የጸሎት ስፍራ፣ የህብረት ስፍራ፣ የአምልኮ ስፍራ ደግሞስ እግዚአብሔር ባዘዘው መሰረት ያለማቋረጥ ለዘለዓለም የሚደረግበት ስፍራ እንዲሆን ቤተ መቅደስ ለመስራት አስቤያለሁኝ አለ። ዕብራውያን 13:15 ላይ የዕብራውያን ጸሐፊ እንደዚህ ያለ፣ እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ ለእርሱ እናቀርብለት። መቼ? በጠዋትና በማታ በሰንበታቱም በመባቻዎቹም በአምላካችን በእግዚአብሔር በዓላት ለማቅረብ ዘወትር እናቀርብለት። አያችሁ፣ ይሄ ቤተ መቅደስ ዝም ብሎ አይደለም የተሰራው። ይሄ ቤተ መቅደስ ዝም ብሎ አይደለም የተቀደሰው። ለማመስገን፣ ለህብረት፣ ለፌሎሺፕ እግዚአብሔርን ለማምለክ እርሱ እንዳዘዘው ሁል ጊዜ ለዘለዓለም ይህንን ለማድረግ ተቀድሰናል። ቁጥር 11 ላይ ያለውን ቃል ስናይ ደግሞ የጢሮስ ንጉስም ኪራም ይላል፣ ሰለሞን አግዘኝ አብረን እንስራ ብሎ ሲልክበት ህይወዬ በሚገርም ሁኔታ ይሄንን ኤክስፖዝ አድርገዋለች። እዛ ክፍል ላይ ሰምቸዋለሁ። የጢሮስ ንጉስም ኪራም ይላል እግዚአብሔር ህዝቡን ወዷልና በላያቸው አነገሰ ብሎ ለሰሎሞን መልእክት ላከ ይላል። ይሄ ክፍል በጣም ሪች ነው ወገኖች፣ ዝም ብሎ ተነቦ የሚታለፍ አይደለም። በጣም ሪች ነው። እግዚአብሔር ህዝብን ሲወድ፣ እግዚአብሔር በህዝብ ደስ ሲሰኝ መልካምና ጥበበኛ ሰዎችን ያነግሳል። ህዝብ ሲበድልና ህዝብ እግዚአብሔርን ሲያሳዝን ደግሞ ክፉዎችና ጥበብ የጎደላቸው ሰዎች ወደ ስልጣን ወንበር ይመጣሉ። ስለዚህ ጉዳያችን ከሰዎቹ ጋር ሳይሆን ከእግዚአብሔር ጋር ነው ማለት ነው ሊሆን የሚገባው። ሮሜ ምዕራፍ 13 ቁጥር 1 ላይ ሐዋርያው ጳውሎስ እንደዚህ አለ፣
ቁጥር 1 እና 4 ብቻ አነበዋለሁ ጊዜ ለመቆጠብ። ቁጥር 1 ላይ ነፍስ ሁሉ በበላይ ላሉት ባለስልጣናት ይገዛ አለና ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው አለ። ክፉ ናቸው እኮ ጌታ ሆይ፣ አዎ በእግዚአብሔር የተሾሙ ናቸው። ለምን ከተባለ ኢት ዲፔንድስ ህዝቡ ከእግዚአብሔር ጋር ያለው ነገር ምን ይመስላል። እግዚአብሔር በህዝቡ ደስ ሲሰኝ እንደ ሰለሞን ያሉ ጥበበኞችን አይገርማችሁም? ይሄ የአሕዛብ ንጉስ ምን እንዳለ እግዚአብሔር ህዝቡን ወዷልና እንዳንተ አይነት ሰው አነገሰላቸዋል። ለካኛ ጉዳያችን ከእግዚአብሔር ጋር ነው መሆን ያለበት፣ ከሰዎች ጋር አይደለም ለካ ጉዳያችን። ቁጥር 4 ላይ ሮሜ ላይ እንደዚህ ይላል፣ ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና ብሎ በከንቱ ግን ሰይፍ አይታጠቅምና ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና ይላል። እግዚአብሔር ነው የሚያገለግለው አለ። ስለዚህ ወዳጆቼ በስልጣን ወንበር ላይ ያሉ ሰዎች በእግዚአብሔር የተሾሙ የህዝብ ኑሮ ከእግዚአብሔር ጋር ያለው ግንኙነት መልስ ናቸው፣ የኑሯችን መልስ ናቸው። እግዚአብሔር ህዝብን ሲወድ፣ እግዚአብሔር በህዝብ ደስ ሲሰኝ እንደ ሰለሞን ያሉ ጥበበኞችን ይሾማል። እግዚአብሔር ደግሞ በህዝቡ ሲያዝን፣ ህዝቡ እግዚአብሔርን ሲበድል፣ ህዝቡ በአመፅ መንገድ ሲጓዝ፣ ትውልድ በአመፅ ሲያዝ ጥበብ የጎደላቸው ክፉ ሰዎች ወደ ስልጣን ወንበር ይመጣሉ። ስለዚህ ጉዳያችን ሊሆን የሚገባው ከእግዚአብሔር ጋር ነው። ለእግዚአብሔር ስም የተሰራው ጥላ የሆነው ቤተ መቅደስ ይህን ያህል ከከበረ ወዳጆቼ አካሉ እውነተኛው የእግዚአብሔር ማደሪያ ምን ያህል ሊከበር ይገባዋል? ምን ያህል ትኩረት ሊሰጠው ይገባል? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ሐዋርያ ጳውሎስ እንደዚህ ያለ፣ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ብሎ ያውም የሰለሞን ቤተ መቅደስ ነው አላለም። ያውም እናንተ ናችሁ። ቢያፈርስ ማለት ምን ማለት ነው? ቢያፈርስ ማለት ምን ማለት ነው ወዳጆች? የሆነ ቢገድል ማለት ብቻ አይደለም። ቢገድል ማለትም ሊሆን ይችላል። ግን እኛ አሁን እዚህ ቁጭ ብለን ምን እያደረግን ነው? መንፈሳዊ ቤት ለመሆን እየተሰራን ነው፣ እየተናነጽን ነው አይደለም? ይህንን የታነጸውን የእግዚአብሔርን ቤተ መቅደስ ቢያፈርስ፣ በተቃራኒው ቢያደርግ፣ ኢንስቴድ ኦፍ ማነስ የሚያፈርስ ነገር በአካሉ ላይ ቢያደርግ፣ የሚያፈርስ ነገር በብልቶች ላይ ቢያደርግ እግዚአብሔር ዝም አይልም፣ ያፈርሰዋል ይላል። ወዳጆች እግዚአብሔር በቤተ መቅደሱ ጉዳይ ሲሪየስ ነው፣ የከበረ ነው። የእግዚአብሔር ቤተ መቅደስ የከበረ ነው። ከሰለሞን ቤተ መቅደስ ይልቅ የከበረ ነው። ቤተ መቅደሱን ለተሰራበት ዓላማ እናውለው። ደግሞ ተናግሯል እኮ አይደል ሰለሞን ለምን እንደሆነ ቤተ መቅደሱ የተሰራው? ለጸሎት፣ ለፌሎሺፕ፣ ለአምልኮ፣ ለመታዘዝ፣ ሁል ጊዜ ለእግዚአብሔር ለማቅረብ ተሰርቷል። ለተሰራበት ዓላማ መዋል ብቻ ሳይሆን ደግሞ ከተሰራበት ዓላማ ጋር የሚቃረኑ ነገሮችን እናስወግድለት። ቤተ መቅደሱ ለተሰራበት ዓላማ ያልሆኑ ነገሮችን ጌታ በዮሐንስ ወንጌል ምዕራፍ 2 ከ14 እስከ 16 ላይ ታስታውሳላችሁ። በመቅደስ ይላል በሬዎችና በጎችን እርግቦችን የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ ይላል። ቤተ መቅደሱ የተሰራው ለዚህ አልነበረም። ከዓላማ ውጪ ሲገለገሉበት አገኛቸው። የገመድም ጅራፍ አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። እርግብ ሻጮችንም ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው ይላል። ይሄ ቤተ መቅደስ የንግድ ቤት አይደለም። ለካ የንግድ ቤት አይደለም። እኛ እኮ የእግዚአብሔር ቤተ መቅደስ ነን እንጂ የሆነ ሰው መነገጃዎች አይደለንም። ወይንም ደግሞ እናንተ ሌሎች የእግዚአብሔር ቤተ መቅደስ የሆኑ ቅዱሳን የኛ መነገጃዎች አይደሉም፣ የኛ ማተረፊያዎች አይደሉም፣ ረብ ፍለጋ የምንጎዳቸው አይደሉም። ጌታ ጠርጎ አስወጣው። ይሄ የንግድ ቤት አይደለም፣ የጸሎት ቤት ነው አለ። ሰለሞን ቤቱ የጸሎት ቤት እንዲሆን እንደሰራ እግዚአብሔርም ይህንን ቤተ መቅደስ የጸሎት ቤት እንዲሆን፣ ከእሱ ጋር ህብረት የምናደርግበት እንዲሆን፣ እሱን የምናመልክበት፣ እሱን የምንታዘዝበት እንዲሆን ሰራው እንጂ የንግድ ቤት እንዲሆን አልሰራውም። ስለዚህ ጌታ ጠርጎ አስወጣው። ይሄንኑ ተመሳሳዩን ታሪክ ማቴዎስ ወንጌል ምዕራፍ 21 ቁጥር 12 እስከ 14 ያለውን ደግሞ
በጣም እሱ ክፍል ደግሞ የበለጠ ስለገለጠልኝ እሱንም ማንበብ ወደድኩኝ። ኢየሱስ ወደ መቅደስ ገባና ይላል በመቅደስ የሚሸጡትና የሚገዙትን ሁሉ አወጣ፣ የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት። እነዛ ጋር ምንድነው? የንግድ ቤት የወንበዴዎች ዋሻ አደረጋችኋት አላቸው። አስወገደ፣ ያልሆነውን ነገር ተናገረ። ከዛ ደግሞ መሆን ያለበትን ነገር አደረገ በመቅደስም ማለት። ሃሌሉያ! እንዴት ልቤን እንደነካኝ ይሄ ቃል ዛሬ ልነግራቸው አልችልም። ዕውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። ወዳጆቼ የእግዚአብሔር ቤት ለካ ሰዎች መጥተው የሚፈወሱበት፣ ሰዎች መጥተው የሚያርፉበት፣ ሰዎች መጥተው የሚፈቱበት፣ ሰዎች መጥተው የሚድኑበት፣ ቀንበራቸው ተሰብሮ ሸክማቸው ተንከባሎ እፎይ የሚሉበት፣ ዕውርነታቸው አንካሳነታቸው የሚደመደምበት ስፍራ ነው እንጂ የንግድ ስፍራ አይደለም፣ የወንበዴዎች ዋሻ አይደለም። ጌታ የማይሆነውን ጠርጎ አወጣና በቤተ መቅደስ ሊሆን የሚገባውን ነገር አደረገ። በእውነት ሉቃስ በቃ የማይሆነውን ጠርጎ እንዳስወጣ ያሳየናል። ማን ነው? ዮሐንስ። ማቴዎስ ደግሞ ከዛ የሚሆነውን ሲያደርግ ያሳየናል። ነጋዴዎችን ጠርጎ አስወጣና ዕውሮች እኮ አሉ፣ ማን ዞር ብሎ ያያቸው? የሚፈለገው በሬ ገዢ ነው እዛ ቦታ ላይ፣ የሚፈለገው ገንዘብ የሚለውጥ ሰው ነው እዛ ቦታ ላይ። ሁሉም ፈገግ ብሎ የሚያስተናግደው የሚያተርፍባቸው ሰዎችን ነው። ዕውሮቹን አንካሶቹን ዞር ብሎ የሚያያቸው አልነበረም። ያንን ጠርጎ አስወጣና ሊሆን የሚገባውን ነገር አደረገ። የኔ ጌታ ስታንዳርድ ሴት የሚያደርግ ሃሌሉያ! ስታንዳርድ ሴት አደረገ። የማይሆነውን ጠርጎ አስወጣና የሚሆነውን አደረገ። በመቅደስም ዕውሮችና አንካሶች ማንም ዞር ብሎ ማያቸው። እዛ ቦታ ላይ ያለውን ትሬድ አስባችሁታል? የፋሲካ ወቅት እኮ ነው። መስዋዕት የሚቀርብበት ጊዜ ነው። በቃ እንዴ ይህንን በሬማ በዚህ ዋጋ አልሸጠውም እንዴ፣ ይኸው እስኪ ምንም ነቀፋ የለበትም እኮ ምናምን እያሉ እየተከራከሩ በቃ ሁሉም ለማትረፍ ሰፍ ያለበት ቦታ ላይ ነው። ጠራርጎ አስወጣቸው። አትራፊዎችን፣ ነጋዴዎችን፣ ወንበዴዎችን ከቤተ መቅደሱ ጥርግርግ አድርጎ አስወጣቸውና ቤቴ ጸሎት ቤት ትባላለች አለ። ፐርፐዙን ተናገረ። ከዛ በቤተ መቅደስ ውስጥ ሊሆን የሚገባውን ነገር አደረገ። ዕውሮችና አንካሶችን መቅደስ ውስጥ ቁጭ ብለው የሚያያቸው ያልነበሩትን እነሱን ጠራና ፈወሳቸው። የፈውስ ቤት ነው የእግዚአብሔር ቤት። ያዘነ የሚጽናናበት፣ ጎብጦ የመጣ ቀና የሚልበት፣ የላሉትን እጆች አጠንክሩ ይላል እኮ አይደለም? የተሰበሩትን እግሮች ጠግኑ። የተሰበሩ ተሰብረው መጥተው ማንም ዞር ብሎ ሳያቸው ለበሬ ገዢና ለበግ ገዢ ትኩረት እየሰጠን ችላ ብለናቸው አዝነው የሚሄዱበት ሳይሆን፣ ሰላም የሚላቸው አጥተው የሚሄዱበት ሳይሆን፣ ያዘኑ፣ የቆዘሙ፣ የተሰበሩ፣ የታወሩ፣ ያነከሱ መጥተው ተፈውሰው የሚሄዱበት። ይሄ ነው የመቅደሱ ስርዓት። ይሄ ነው የመቅደሱ ስታንዳርድ። ጌታችን ይህንን ስታንዳርድ ሴት አደረገ። አስወጣቸው። እነዛን አትራፊዎች፣ እነዛን ነጋዴዎች፣ እነዛን ወንበዴዎች አስወጣቸውና ፐርፐዙን ተናግሮ መሆን ያለበትን ነገር አደረገ። ኢየሱስ ጌታ ነው። ወደ ምዕራፍ 3 ልለፍ። ይሄ በጣም ልቤን ስለነካው ነው። ምዕራፍ 3 ላይ እንዳልኳችሁ ከዚህ ቀደም ታሪኩን በደንብ ተመልክተነዋል። ሞሪያም ተራራ ላይ ሰለሞን ቤተ መቅደሱን ሊሰራ የጀመረበት ክፍል ነው። ግን ዛሬ ደግሞ እኔ በቃ ትኩረት እንድናደርግ የምፈልገው የሞሪያ ተራራ ላይ ነው። የሞሪያም ተራራን እናገኘዋለን። የሞሪያም ተራራ በመጀመሪያ የተጠቀሰው በዘፍጥረት 22 ላይ ነው። እንደምታውቁት ዘፍጥረት 22 ቁጥር 2 ላይ የምትወደውን አንድ ልጅህን ይስሐቅን አለው እግዚአብሔር ለአብርሃም ይዘህ ወደ ሞሪያም ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው ይላል። ይሄ ቤተ መቅደሱ የሚሰራበት ተራራ ዘፍጥረት 22 ላይ እግዚአብሔር ይስሐቅ እዛ ተራራ ላይ እንዲሰዋለት ትእዛዝ ሰጥቶ አብርሃምም ልጁን ይዞ ቅርብ ስለሆነ አይደለም እግዚአብሔር በነገራችን ላይ ሞሪያም ተራራ ሄደ ሰዋልኝ ያለው። የ3 ቀን መንገድ ተጉዞ ነው ሞሪያም ተራራ የደረሰው። እግዚአብሔር ያንን ስፍራ ስለመረጠው። እግዚአብሔር የሚመለክበትን ስፍራ የሚመርጥ አምላክ ነው። እኛ በመረጥነው ስፍራ የምናመልከው ሳይሆን ስፍራ የሚመርጥ አምላክ ነው። ሞሪያም ተራራን ሄደህ እንድትሰዋልኝ ነው የምፈልገው። መጨነቁ ሳያንስ፣ ሰው አለማማከሩ ሳያንስ፣ እንደ ወዲያው አድርጎት ቢገላገል አይሻለውም? አይ እግዚአብሔር በመረጠው ስፍራ ነው መስዋዕት የሚቀርበው። መረጠ እግዚአብሔርና ሄዳል። የሚቀርብ ቦታ ሳይሆን እኔ ወደማሳየ ወደ ሞሪያም ምድር ትሄድና እኔ በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው። አያችሁ፣ የሞሪያም ተራራ ማለት ያ ቦታ በእምነት የመታዘዝና ምትክ መስዋዕት የመቀበል ቦታ ሆኖ አገኘ ነው ማለት ነው።
አብርሃም በእምነት ታዞ ሞሪያም ተራራ ድረስ ልጁን ይስሐቅን ይዞ ሄደ። በእምነት ከመታዘዙ የተነሳ ደግሞ ምትክ መስዋዕት የሆነ በግ በዕፀ ሳቤቅ ቀንዶቹ ታስረው ተገኘና መስዋዕት ሆኖ ቀረበ። በይስሐቅ ፈንታ የሚሰዋውን በግ እግዚአብሔር አቀረበ። አንድ ጊዜ አንድ እግዚአብሔር ሰው ይሄንን ክፍል ሲያካፍል ያ በግ እዛ ቦታ ላይ ተራራ ላይ ምን ይሰራል? እውነት እግዚአብሔር ባያዘጋጀው ተራራ ላይ ምን ይሰራል? አብርሃም እኮ ብልጥ ቢሆን እንደው በቃ እስኪ የሆነ በግ እንኳን ሮጦ ቢመጣ ብሎ በግ ተራ ነበረ ይስሐቅን ይዞ የሚሄደው አለ። እግዚአብሔርም እንደዛ እንዲሆን አልፈቀደም። አብርሃምም እንደዛ አላደረገም። ምንም ተፈጥሯዊ በሆነ መንገድ ምትክ ሊገኝ የማይችልበት ቦታ ላይ ተራራ ላይ ይሄዳል። በግ ተራራ ላይ ምን ይሰራል? ዋላ ምናምን ነው ተራራ ላይ ያለው። ምን ይሰራል በግ ተራራ ላይ? እግዚአብሔር ሲያዘጋጀስ የምትክ መስዋዕት አዘጋጀለት። በእምነት ስለታዘዘ ይህን ቦታ በዚህ ነው መጀመሪያ የምናውቀው። ሁለተኛ ደግሞ ስናውቀው ሰሎሞን ቤተ መቅደሱን የሰራው አሁን ዛሬ የምናጠናው ክፍል እዚሁ ስፍራ ላይ ነው። ቁጥር 1 ላይ ሰሎሞንም እግዚአብሔር ለአባቱ ለዳዊት በተገለጠለት በሞሪያም ተራራ ዳዊት ባዘጋጀው ስፍራ በኢያቡሳዊ በኦርና አውድማ በኢየሩሳሌም የእግዚአብሔር ቤት መስራት ጀመረ ይላል። ካስታውሳችሁ ዳዊት የእግዚአብሔር ቁጣ ከእስራኤል ላይ እንዲከለከል መስዋዕት ለማቅረብ ከኦርና የገዛው አውድማ ትዝ ይላችኋል አይደል? ቸነፈርን መርጦ ህዝቡን በመቁጠሩ ምክንያት እግዚአብሔርን አስቆጥቶ 3 መከራ ምርጫ አቀርብልሃለሁ የትኛው ይሻልሃል ሲለው አይ በሰው እጅ አንውደቅ ምሕረቱ ብዙ ነውና በእግዚአብሔር እጅ እንውደቅ፣ ቸነፈርን እመርጣለሁ የ3 ቀን ቸነፈርን አለ። 70,000 ሰዎች ከህዝቡ ከወደቁ በኋላ ወደ ኦርና አውድማ ሄዶ ለእግዚአብሔር መስዋዕትን አቅርቦ ያ መቅሰፍት ከህዝቡ ላይ የተከለከለበት ስፍራ ቁጥር 1 እንደሚነግረን እግዚአብሔር ለአባቱ ለዳዊት በተገለጠበት በሞሪያም ተራራ ዳዊት ባዘጋጀው ስፍራ በኢያቡሳዊ በኦርና አውድማ በኢየሩሳሌም የእግዚአብሔርን ቤት መስራት ጀመረ ይላል። የመስዋዕቱ ተቀባይነት በእግዚአብሔር ፊት መስዋዕቱ ተቀባይነት አግኝቶ ፍርድ ወደ ምሕረት የተቀየረበት ስፍራ፣ ለአብርሃም በእምነት ከመታዘዙ የተነሳ ምትክ መስዋዕት የተዘጋጀበት ስፍራ፣ ለዳዊት ደግሞ ለእግዚአብሔር የኃጢአት ማስተሰሪያ መስዋዕትን አቅርቦ መስዋዕቱ ተቀባይነትን አግኝቶ ፍርድ ወደ ምሕረት የተቀየረበት ስፍራ ነው። ዛሬ ደግሞ ሰሎሞን ቤተ መቅደሱን የሚሰራበት ስፍራ ሴም ፕሌስ ነው። በቀደም ፋሲሎ ይህንን ክፍል ሲያነሳው ነበረ። ላጠናክረው ብዬ ነው እንጂ ፋሲል በቀደም አንስቶልናል። በይስሐቅ የምትክ መስዋዕት ጥላ የታየበት፣ በዳዊት በመስዋዕት ፍርድ ወደ ምሕረት የተቀየረበት ስርየት የሆነበት፣ በሶሎሞን ደግሞ የእግዚአብሔር ስም የእግዚአብሔር ሕልውና የሚገኝበት ቤተ መቅደስ የተሰራበት ነው የሞሪያም ተራራ። ወደ ክርስቶስ ስንመጣ ወዳጆቼ ክርስቶስ የተሰቀለው ለሞሪያም ተራራ እጅግ ቅርብ በሆነ ስፍራ ነው። በይስሐቅ ምትክ የቀረበው በግ የእግዚአብሔር በግ የሆነው ኢየሱስ ክርስቶስ የተሰቀለው ለዚህ ተራራ እጅግ ቅርብ በሆነ ስፍራ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 እንደምታውቁት ዮሐንስ እንደዚህ ያለ ሲያየው በነገው ዮሐንስ መጥምቆ ዮሐንስ ማለት ነው ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ይሄ የእግዚአብሔር በግ፣ ይሄ እግዚአብሔር ያዘጋጀው በግ፣ አብርሃም እግዚአብሔር ያዘጋጃል ያለው የመስዋዕት በግ፣ ያ በግ እኮ የኢየሱስ ጥላ ነው። በይስሐቅ ምትክ የታረደው በግ የኢየሱስ ጥላ ነው። እውነተኛው የእግዚአብሔር በግ በዚህ ተራራ አቅራቢያ እንደተሰቀለ እንመለከታለን። እግዚአብሔር የተቀበለው ስርየት ያስገኘው የዳዊት መስዋዕት ኢየሱስ በዚህ ተራራ አቅራቢያ እንደተሰዋ እናያለን። ሰሎሞን የሰራው ታላቁ ቤተ መቅደስ የእግዚአብሔር ስም ብቻ የሚያድርበት ነው። ኢየሱስ ግን መለኮት በሙላት የተገለጠበት እውነተኛው አካል ነው። የቤተ መቅደሱን ጥላ ኢየሱስ ነው። የዳዊት መስዋዕት ስርየትን ያስገኘው የዳዊት መስዋዕት ፍርድ ወደ ምሕረት የተገለበጠበት ጥላ አካሉ ኢየሱስ ነው። በይስሐቅ ምትክ የቀረበው ያ የዛ የምትክ በግ ጥላ የኢየሱስ ጥላ ነው። ኢየሱስ አካሉ ነው። እግዚአብሔር ያዘጋጃል ብሎ አብርሃም ተናግሮለት እግዚአብሔር አዘጋጅቶ አሳይቷል። ወገኖቼ ይስሐቅ የመስዋዕቱን እንጨት ተሸክሞ ወጣ ይላል። ቅድም ወደዚህ ከመግባቴ በፊት ለልጄ ይሄንን ክፍል ሼር እያደረኳት እያወራን ነበርና ክፍሉን ሄጄ ሳነበው እንደው መጽሐፍ ቅዱስ እኮ ፓተርኑ በጣም ይገርማል። እንደው አንድ ሰው ቢጽፈው ሆን ብሎ እያገጣጠመ ጻፈው እንላለን።
ከ40 በላይ ሰዎች እንደጻፉት ታውቃላችሁ። 66ቱን መጽሐፍት ከ40 በላይ ሰዎች ናቸው የጻፉት። የተጻፈበት የጊዜ ርዝመት ይሄ የታይሙን ርዝመት ራሱ ስንመለከተው እንደው በቃ የሆነ ሊገጣጠም በሚችል በሰው ጥበብ ሊገጣጠም በሚችል ሁኔታ አይደለም እኮ የተጻፈው። ረጅም ዘመናትን ፈጅቶ በ40 የተለያዩ ሰዎች በልዩ ልዩ ካልቸር ውስጥ በልዩ ልዩ ክፍለ ዘመን ውስጥ የኖሩ ሰዎች ጽፈውት፣ ግን ፓተርኑን የጠበቀ መጽሐፍ ነው። ዘፍጥረት ላይ ሄዳችሁ ስታነቡ አብርሃም ቢላዋውን ይስሐቅ እንጨቱን ይዘው ነው ወደ ተራራ የወጡት። አጋጣሚ ይመስላችኋል? እንዴት ነው ይስሐቅ ቢላዋውን አብርሃም እንጨቱን ሊይዙ ያልቻሉት? አጋጣሚ ይመስላችኋል? የእግዚአብሔር ልጅ ይስሐቅ ጥላ ሆኖ ያገለገለበት የእግዚአብሔር ልጅ የሚሰቀልበትን እንጨቱን ተሸክሞ ወደ ተራራ እንደሚወጣ ማሳያ። እንጨቱን ተሸክሞ ወጣ ይስሐቅ። ጌታም እንጨቱን ተሸክሞ መስቀሉን ተሸክሞ ወደ ተራራ ወጣ። ይስሐቅ ጥላ ስለነበረ ግን ሊሰዋ ቀርቦ እግዚአብሔር አስቆመለት። ኢየሱስ ግን የዚህ ጥላ ፍጻሜው የዚህ ጥላ አካሉ ስለሆነ እግዚአብሔር አላስቆመለትም። ጽዋውን እስከ መጨረሻ ድረስ እንዲጠጣ የእግዚአብሔር ፈቃድ ሆነ። የሞሪያምን ተራራ ቀደም እንደነገርኳችሁ ለእግዚአብሔር ሰው አልመረጠለትም። ራሱን የመረጠው አብርሃም አልመረጠም፣ ዳዊት አልመረጠውም፣ ሰሎሞን አልመረጠውም። ራሱ እግዚአብሔር ነው የመረጠው። ዛሬም ወዳጆቼ እግዚአብሔር የሚያድርበትን ስፍራ ይመርጣል። እኛ አንወስንለትም። እግዚአብሔር በአማኞች ልብ ለማደር የወሰነው ከራሱ ምርጫ የተነሳ ነው እንጂ ከኛ ብቃት፣ ከኛ ፍላጎት፣ ከኛ ጸሎት የተነሳ አይደለም። በእኛ ውስጥ ለማደር የፈቀደው የሚያድርበትን ስፍራ በነፃነት የሚመርጥ ሉዓላዊ አምላክ ነው። እንዴት መረጠ እኔ ውስጥ ለማደር? አንዳንድ ጊዜ እንደዛ ይሉናል። አታፍሪም? ትዕቢተኛ፣ እግዚአብሔር በእኔ ውስጥ ያድራል ስትይ አታፍሪ? እኔ ምን አውቃለሁ እኔ ራሴ እንዴት እንደመረጠኝ? አሁን የሞሪያም ተራራ ምን ያውቃል ለምን እግዚአብሔር እንደመረጠው? the same is true። እኔም አላውቅም እግዚአብሔር ለምን እኔ ውስጥ ለማደር እንደመረጠ። እኛም አናውቅም ለምን እኛ ውስጥ ማደር እንደመረጠ እግዚአብሔር። ሰው አይመርጥለትም። ሰው ሰጀስት አያደርገውም። ከሰው ብቃት የተነሳ አይደለም። በሉዓላዊ ምርጫው ራሱ ሰርቶ ራሱ ቀድሶ እዚህ ነው ማድረው ይላል እግዚአብሔር። ተራራውም አልመረጠም፣ ሰውም አልመረጠም። እኛ ራሳችንን አልመረጥንም ወይንም ደግሞ ሰዎች አልመረጡንም። አያችሁ፣ እኛ ስለምንወዳቸው ልጆቻችንን፣ የሆኑ ጓደኞቻችንን፣ የሆኑ በጣም የምናደንቃቸውን ሰዎች የእግዚአብሔር ማደሪያ ልናደርጋቸው አንችልም። እግዚአብሔር በመረጠው በምርጡ በኢየሱስ ክርስቶስ ውስጥ ሲገቡ ግን የእግዚአብሔር ማደሪያ ይሆናሉ። ሃሌሉያ! ተመርጠናል። በጣም የሚገርመው ደግሞ ስፍራውን መምረጥ ብቻ ሳይሆን የሚሰራበትንም ልኬት የሰጠው ራሱ ነው እግዚአብሔር። እግዚአብሔርን ወዳጆቼ ሰለሞን በቤቱ ትልቅነት ሊያስደንቀው አይችልም። ይልቁንም በተሰጠው ልኬት ተጠንቅቆ ቢሰራ ግን ምስጋናን ይቀበላል። እግዚአብሔር በጣም ትልቅ ነው። ትልቅ ቤት በመስራት ላስደንቀው አልችልም ብሏል ሰለሞን። የተሰጠውን ልኬት በማክበር ግን እግዚአብሔርን ደስ ማሰኘትና ከእግዚአብሔር ዘንድ ምስጋናን መቀበል ይችላል። እኛም ወዳጆቼ በተሰጠን ልኬት በመስራት ነው ምስጋና ልንቀበል የምንችለው እንጂ እግዚአብሔር እዛ በመጨረሻ ቁጥር 17 አዕማዶቹንም ይላል አንደኛውን በቀኝ ሁለተኛውን በግራ በመቅደሱ ፊት አቆማቸው። በቀኝ የነበረውን ስም ያቁም፣ በግራ የነበረውንም ስም በለዝ ብሎ ጠራቸው ይላል። ምን ማለት ነው ብላችሁ አልጠየቃችሁም? ያቁምና በለዝ ምን ማለት ነው? ያቁም ማለት ስታብሊሽ ያደርጋል፣ ይመሰርታል ማለት ነው። በለዝ ማለት ደግሞ ጥንካሬ በእርሱ ነው ማለት ነው። ስታብሊሽ ያደርጋል ደግሞም ያጠነክራል ማለት ነው። ስለዚህ መመስረትም ሆነ መጠንከር የቤተ ክርስቲያን አምድ በሆነው በክርስቶስ ኢየሱስ ነው። በሰው ኃይል የሚሆን ነገር አይደለም። መሰረታችን ክርስቶስ ነው፣ ኃይላችንም ክርስቶስ ነው፣ ጥንካሬያችንም ክርስቶስ ነው። ሂዝ አወር ስትሬንግዝ፣ ሂዝ አወር ፋውንዴሽን፣ ሂዝ አወር ስትሬንግዝ። ቆላስይስ 1 ቁጥር 17 ላይ እርሱ ከሁሉ በፊት ነው ይልና ሁሉም በእርሱ ተጋጥሟል ይላል። መሰረታችን እሱ ነው። ፊልጵስዩስ 4:13 ደግሞ ኃይልን በሚሰጠኝ በክርስቶስ ሁሉ ይችላለሁ ይላል። ስትሬንግዛችን እሱ ነው። ያቆምና በለዝ ማለት ይሄ ነው ወዳጆች። ቤተ መቅደሱ የሚቆመው እስራኤል ጠንካራ ስለሆነ ሳይሆን እግዚአብሔር ስለመሰረተውና ስላጠነከረው እንደሆነ ሁሉ እኛም ሕይወት እንደዛ ነው። እግዚአብሔር የመሰረተውን የሚያጸና አምላክ ነው። ሃሌሉያ! የመሰረተውን የሚያጸና አምላክ ነው።
ስለዚህ ከዚህ ቻፕተር የምናየው የመጀመሪያው ስለ ሞሪያም ተራራ ስላለው ፓተርን ስናነብ እንዳየነው መጽሐፍት ሁሉ ስለ ክርስቶስ ይናገራሉ የሚለውን ይሄ ቻፕተር ያጸናልናል። ሁለተኛ እግዚአብሔር መርጦናል። በተሰጠን ልኬት በክርስቶስ መንፈሳዊ ቤት ለመሆን እንሰራ፣ ከእግዚአብሔር ዘንድ ምስጋናን እንቀበላለን። ሶስተኛ ደግሞ የመሰረተን ያጸናናልና ክብር ለስሙ ይሁን። ሃሌሉያ! ኢየሱስ ጌታ